ጋር መኖር አልፈልግም። ካንተ ጋር መኖር አልፈልግም። አውጥ በቃ ቤቴ እንዳመጡሽ ካሁን በኋላ እሱን ባለጌ ልትል አትችልም። አንተም ባለጌ ነህ። ምን አደረኩ? ሁለታችሁ ባለጌ ናችሁ። እሱ ጋር መኖር ነው የምፈልገው። በቃ ሌላ ቤት ተከራይተህ። አይ ጭራሽ ጓደኛዬ እሱ ነው። ካሁን በኋላ ደግሞ ከእሱ ጋር መኖር ፈልገው፣ ካንተ ጋር መኖር አልፈልግም። ስለዚህ ከቤቴ እንድትወጣ ነው ፈልገው። ዳባይና አንተ ማንም ሰው አይገባም። አባቴ ከኋላ የመጣ አይና ወጣ ሆኖ ስነ ስርዓት አይኖርም። እኔ ያወራው ካረክ እኮ በቃ ስነ ስርዓት ይኖርም። ሰው ሲያወራ ጣልቃ አይገባም። አስጨርሰኝ። ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? እኛ አልነ ክብሩ ይስፋው መድኃኒዓለም እንዴት ናችሁ? እናንተ በያላችሁበት ቸር ቆዩልኝ። ዛሬ እንግዲህ ቤተሰቦች በሚገርም ሁኔታ ወደ እናንተ መተናል። እናንተን ያዝናናል፣ እናንተን ከድብርት ያስወጣል ብለን ያሰብነውን ግን በጣም ከሚገርማችሁ ነገር የሆነ በጣም የሚያስጠላ ልጅ አለ አጠገቤ ላይ። እኔ በጣም ነው የምጠላው። ቡታጀራ ላይ ጓደኛዬ ነው። ብዙ ነገር አሳልፈናል ከሱ ጋር፣ ክፉንም ደጉንም አሳልፈናል። ግን እኔ በጣም ነው የምጠላው ልጁ። ሰው አይጠላም ሰው በመሆኑ ብቻ፣ ግን ልጁ ስታዩት ያስጠላል። እስቲ አንዴ ወደ መድረክ አሚሩ ዘ ግሬት አንዴ ሁላችሁ ለአሚሩ ይገባዋል ናሚሩ ይገባዋል እንዴ! በጣም ቤተሰቦች ባይዞ የማታውቁት ከሆነ በጣም አዝናኝና ቁም ነገር ማያቅ ቁም ነገር እያወላችሁት ዝም ብሎ የሚቀልድ ልጅ ነው። ጀዝባኔ ማለት ነው። አይ እሱን ነገር እኔ በቃል አልጠቀመው፣ ግን አንተ ካልክ ነህ እና ቁም ነገር ማውራት አይችልም። ጀስት መቀለድ ነው፣ ፈን መፍጠር ነው። ያው ታውቃችሁታል ብዬ ተስፋ አደርጋለሁ። ናሚሩ ዛሬ ግን ለቁም ነገር ነው የጠራሁሽ። ቼክ ምናምን እንዳትይኝ እሺ ነው ያልኩት። አልልብሽ መሀል ላይ ጣል አደርግብሻለሁ። አሁን ላይ አልልብሽ፣ አንቺ ብቻ አለትልሽ። ለምንድን ነው ግን እንደዚህ የምትሆነው? አይ ምክንያት ምንድን ነው? ሲዘን ምንድን ነው እንደዚህ የሚያደርግን? ሲዘን ምንድን ነው? በቃ ራሱን ማዝናናት አለ አይደል? ዝም ብለህ በቃ ፈታ። እንዴት የሰው ልጅ ሁሌ እንዴት እየቀለደ ይኖራል? ቁም ነገር እኮ ያስፈልጋል። ቁም ነገር አለው መሀል ላይ ቁም ነገረኞች የሚያውቁ ሰዎች ሲኖሩ ነው ቁም ነገር ያለው። ኦኬ አንቺም እንደኔ ነሽ። ቤተሰቦች ስድብም ባለው አንዳንድ ቀልደኞች ደግሞ አንዳንድ ስድብም ጣልጣል ያደርጋሉ፣ የተለመደ ነው። እና አሚሩ ዘ ግሬት እንግዲህ ቤተሰቦች ያው ቻናል ከፍቷል አሚሩ። እና ዛሬ እንግዲህ በሱ ቤት ነው ቪዲዮ የሚለቀቀው። አሚሩ ወይ ስለከፈትሽ ወደኛው ስራ ስለመጣሽ በጣም ደስ ብሎኛል። ወጥቶ ስናገርም ከቀሉ ገረና ወደኛው ስለመጣ በጣም ደስ ብሎኛል። ያው እናንተ ብዙ ነገር አሳልፈናል። ዛሬ ላይ እንደዚህ ብለ ያለ መናገርም የሌለብን ነገር ብዙ ነገር አሳልፈናል እና እዚህ ደረጃ ላይ ሁለታችንም ፈጣሪ ስላበቃ በመጀመሪያ ደረጃ ፈጣሪ ይመስገን። አሜን። አንዳንዴ እኛ ባሰብነውና እኛ በፈለግነው ነገር ነገሮች ላይሳኩም ይችላሉ። ፈጣሪ ያለው ነው የሚሆነውና ፈጣሪ ደግሞ ዛሬ ብሎ ሁለታችን እዚህ ጋር ቆመናል። ቸሩ መድኃኒዓለም እሱ ክብሩ ይሰድ። አሜን። እና ዛሬ እንግዲህ ቤተሰቦች ሁላችሁም ይሄንን ቪዲዮ የምታዩ ሰዎች ሰብስክራይብ ያላደረጋችሁ ሁላችሁም አሚሩ እንደምታዩት እናንተን ሊያዝናና እናንተን ፏ ሊያደርግ ወደ እናንተ መጥቷል። ምናልባት ማታውቁት ሰዎች ካላችሁ በባለፈው ቪዲዮ ብቻ አይደለም ቡታጀራ እያለን ራሱ ቴና ሀይሚን አሰቃይቶብኛል እና ምናልባት የምታስታውሱ ሰዎች ካላችሁ ማለት ነው። እና ልጁ ጭቅጭቅ ስለሚያደርግ እናንተን ያዝናናል ብዬ ስለማስብ ሁላችሁም ፎሎ ያላደረጋችሁ ሰብስክራይብ ያላደረጋችሁ አሚሩን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እና አሚሩዬ አንዳንዴ ግን ቁም ነገር ጣል ግድ ሰው ቀልድ ይሰለቻልና ግድ ነው ቁም ነገር አስፈላጊ ነው ያስፈልጋል። እና ዛሬ የጠራው ለአንድ ነገር ነው። ዝም ብለን አንድ ሰው ፕራንክ ልናደርገው ደስ ይለኛል። ምን ይመስላል? ሙዱ ፕራንክ ነው ደስ የሚል ሰው ማሰቃየት ምን ሰው ነው ነገር ማድረግ ማዝናናት ጭንቅ ብሎ ከዚያ እንግዲህ ፈታ ያ ካልሆነ አይሆንም። ቢሞትብን በጊዜ እያስደነገጥክ ሰው በቃ የሚሆነው እንደዛ ነው። የሰው ልጅ የሆነ ሰዓት ላይ በቃ ዲፕሬሽን ውስጥ ይገባ። አንቺ ፕራንክ ነው የምትፈልጊው? በቃ ልጁን ደስተኛ እናል ፋይበር ታታ ከዛ በኋላ የሆነ ሰዓት ላይ እናውጣለን። ታታበት ሙድ አስወጣውና ወደ ግን ልጁ ማን እንደሆነ ታውቃለህ? አላውቅም፣ እስካሁን አልነገርኩም።
እና ቤተሰቦች ልጁ ማን መሰላችሁ? ሚስኪኑ የዋው ውዱ የኔ ጓደኛ ለማለት እንትን ይለኛል ወንድሜ ልበለውና ወንድሜ አንዋርን ዛሬ ፕራንክ ልናደርገው ነው። እንግዲህ አሰቃቂ ፕራንክ ነው እናደርገው። ሀሳቡ ምን መሰላችሁ ቤተሰቦች? ያው እኔና አንዋር አብረን እንደምንኖር ያው አብዛኞቻችሁ ታውቃላችሁ። ዛሬ ግን ከአንተ ጋር መኖር አልፈለግም። ከቡታጀራ መወደው ጓደኛዬ ብዙ ነገር ያሳለፍን ሰዎች ነን እና መወደው ጓደኛዬ መጥቷል። ከአሁን በኋላ ከሱ ጋር ነው መኖር ፈልገው እና ከቤቴ እንድትወጣ ፈልጋለሁ። ልብስ ምናምን ጠቅልለህ እንድትወጣ ፈልጋለሁ ካንተ ጋር ከአሁን በኋላ እስከዛሬ ለኖርኩበት ጊዜ ራሱ ጸጥቶኛልና ከአሁን በኋላ ካንተ ጋር መኖር አልፈለግም ምናምን ብዬ ፕራንክ ለማድረግ ነው። አሚሩም ያው በዚህ መሀል የተባበረኛል። ፕራንኩ ይሳካልናል አይደል? ይሳካል። በደንብ ነው የሚሳካው። በቃ ይሁን ፌስታሉን ይዞ ሲል ነው ማየው ገብቷል። ሲወጣ ማለት ነው ና ብራዘር ና እንደዛ ብለኝ መጀመሪያ እንደዛ አትል ሲድረስ ኬኩዋል ፌስታሉ እኔ ነው ጣልከኝ መሰለኝ። ትወጣለህ እኮ አንተ በፌስታል ነው ሻንጣ ምናምን አያስፈልግም። አይነን ማየት አልፈልግም። እውነቱን ስነግርህ ማለት ነው አይነን ማየት አልፈልግም። አንተ ከአንዋር በልጠህ ነው ማን ምንድን ነህ? ከየት ነው የመጣኸው? አውቃለሁ። ቆይ እንተዋወቃለን እናንተ ኧረ አንተዋወቅ እንዴ ነው የማንተዋወቀው እንዴ? ለምን ነው የምንተዋወቀው? ችክ በቃ ይምጣና እንዴት እንደማንተዋወቅ እናሳየዋለን። በቃ አንተዋወቅም ካንተ ጋር እሱ ግዴታ ከቤት መውጣት አለበት እኮ። እኔም ካንተ ጋር መኖር አልፈልግም። እንደውም ብቻዬን መኖር ፈልገው ሰው አለ ማለት ነው። ሰው አለ የሚመክር ሰው አለ። እሱ ራሱ አንዋር ነው ማለት ነው። ቀይ መከረ ያለው አንዋር፣ ሌላ ሰው ማንም አይደለም። ለአንተ እየነገረ ያለው አንዋር። እየደወልክ አይደለም ሌላ ቦታ በሌላ ስልክ እስቲ እና ወደ ፋሚሊዎች እንግዲህ አንዋርን ደውለንለታል። እየመጣ ነው። ሰፈር አካባቢ ያለ ነው እና ይመጣል። እንግዲህ ከመጣ ሰዓት ጀምሮ ሰላምታ ራሱ በስንት ሰዓት ሰላም አንለውም። ማን ነው እና አንዋር አውቃለሁ እንዴ? አላውቅም። ማን ነው? ምንድን ነው ሲጀመር ቀጭን ነው አይደል? አዎ ቀጭን ነው ልጁ። በእናትህ ይበላል አይወፍርም። ለምን እንደማይወፍር አላውቅም። ማን ነው መጀመሪያ እኮናት ቦርጭናት ማይዘ ቤተሰቦች ቦርጩ ዝም ብለን ቅቤ እናንተ ብናረግበት ገንፎ ይወጣዋል። አራ እምብርቴ ውስጥ ነው ቅቤ የምትጨምረው አንተ። 2 ወር የቀረ ተርኩስ መስለህ ስታከራሽ ጀመራል። መጣ እንዴ አኑ መጀመሪያ ብያለሁ። አንዬ እንዴት ነሽ አባቴ? እንዴት ነው? አከለ ሻላ አማና ምን ሆነችሁ? ምን ሆነና? ምን ለማለት ፈልገህ ነው? ምን ሆነችሁ ማለት? አይ አቋናችሁ ደስ ስላለኝ ምን አይካ ለምን አሚሩ በቃ ነገሩ እንዳልኩ ነው። አንዳንዴ እንደዚህ አይነት ነገር ያጋጥማል። ቢሆንም እሱ እንደዚህ ማድረግ አልነበረበትም ነው ያው ሐሳቤ ነው እኮ ማለት ያወቀ መውጣት ነበረበት። ቢያንስ ለአንተ ክብር መኖር አለበት። አንተ እንዴት ነው ለሰው ልጅ ክብር ሪስፔክት የለም እንዴ? ማነው እሱ? እንዴት እሱ ማነው ትላለህ? እሱ ማነው ትላለህ? ማለት አሁን አላወኩትም ለማለት ነው። አንተ ያስመሰልክ ነው። ማነው? እኔ መጀመሪያ ስላልገባህ ነው እኮ አንተ ሳትረዳ እኔ አልተረዳኸኝም። አስመሳይ ነው ብዬሃለሁ እኮ መጀመሪያ። ኧረ አንተ እንደዚህ ያስፈልግ እና ገባ በመቅረጽም አለማቅረጽም የፈለኩትን ነገር ማድረግ ይችላል። በጣም አስመሳይ ነው። በጣም ሰው አጋጥሞኝ አያውቅም። በጣም ብያለሁ መጀመሪያም እኮ ነው አስመሳይ እንደሆነ ነግሬሃለሁ። ማን ነው እሱ ይላል። መምጣቴን እያወቅህ አላወኩም። እንዴት እሱን ማን ነው ትላለህ? አላወቅም። አረ አንድ ማቀሳሰር አለ። እንዴት አሚሩን ማን ነው ትላለህ? አንድ ማን ስለሆንክ ነው አሚሩን ማን ነው ትላለህ? ካላወቀኝ በኋላ አሚሩ እባላለሁ አይደለም መቼም አንዋር እባላለሁ ይለኛል። በጣም ሼም ነው። በጣም አስጠልተኛል። እኔ እውነቱን ስነግርህ ማለት ነው በጣም እንደዚህ በቃ ለኔ ሰው አታሳኝ ነበር። አሁን ቆይ እሺ ለምን ተጠራኝ? ለምን ተጠራኝ? ለጠራሁት ምክንያት እንደኛ እዛች ጋር ቪዲዮ እየተቀረጸ ነው እኮ አየሁኝ እኮ። ለምን እየተቀረጸ ያለው? ስማኛ ተረጋጋ። እስከዛሬ የፈጣጠንክብኝ ይበቃኛል። አሁን ጓደኛዬ መጥቷል። በዚህ ልክ መሆንም አልነበረበት። ጓደኛዬ መጥቷል። ስለዚህ ወደ ነገር ስማኛ ቤተሰቦች ያው ይሄ ነገር እኔ ማለት ጓደኛ አይደል እንዴ? አንተ ደግሞ ማሰማኝ ደብሮ ስነ ስርዓት ማይኖር አይ ስልሽ እኮ ደብሮ ስነ ስርዓት ማይኖር እኔ ያወራው ካረክ እኮ በቃ ስነ ስርዓት ይኖር። ሰው ሲያወራ ጣልቃ አይገባም። አስጨርሰኝ።
እና አባ ምን ፈልገሽ ነው? አንዴ ምን ፈልገሽ ነው? ጭራሽ አንዴ እኔም ፈልጎ ነው የመጣው። አንተ ምንድን ነው ያልከው? ከየት ነው የመጣው? እኔ እኮ ግራ ገባኝ። ከየት ነው የመጣው? ከየትም ይምጣ አንተ ምን አገባህ? እንዴት ምን አገባህ? ምን ማለት ነው? ካልተዋወቅን እኮ አሁን እንደዚህ መጠየቅ መብት የለም እንዴ? አይ ነው ካልተዋወቅን መተዋወቅ ነው ያለብህ። ኖ እና ከየት ነው የመጣው? እነሱ ማነው ሳይባል አንተ ራስህ ማን ነህ? ምንድን ነው ከየት ነው የመጣው? አንተ ራስህ አይባልም እኮ አይናውጣ እንዴ? ባላምቶ በዚህ ሰዓት አረ በእናንተ አንተ ባል ማንም ሰው አይገባም። አባቴ ከኋላ የመጣ እንዴ አይናውጣ እንዴ? እዚህ ልክ ይገርማል እኮ አንተ ብሎ የምታቀሳስረው ምናምን የምትለው ምንድን ነው? አይ ታዲያ ምንድን ነው ይሁን ነው ነው አንተ ራስህ እየሆንክ ያለውን ነገር ንገራቸው። ማስመሰል ከዚህ በፊት የሚያደርገ ነገር ያለውን ነገር በስነ ስርዓት አሳብ አብረው ይቅሙ ነበር ድሮ አንዳንድ ነገር ያደርጉ ነበር። ወፍጮ ቤት ነበር የሚሰራው። እኔ ያኔ እንደዛ እኔ እኮ ያኔ ቅሜ አላውቅም። ኦኬ እሱ ነበር የሚቀመው ወፍጮ ቤት እየሰራ ይቀማል። በዚህ ካኔ እንጀራዎቹ ምን ተበላሸ ብዬ ነበር ከጫቱ ጋር እየፈጨ። እርግጠኛ ነህ እንጀራ ይጋግር ነበር? አይ በጣም እሺ። አይ ቀለዳችሁ ወፍጮ ቤትም እንደምትሰራ አልነገርከኝም እስከ ቀለዳችሁ። አይ ግን ወፍጮ ቤት እንደምትሰራ አልነገርከኝም። በጣም ድንቅ አንተ የዓመቱ ምርጥ ቀለዳ። ወፍጮ ቤት ነበር የሚሰራው። እሺ ምን ፈለክ? እኔ አሁን እዚህ ያንተ ወፍጮ ዘይድ ነፍጨው እንዴ ምን ፈለክ? እሺ ለምን ደውላችሁ? እሺ አሁን ሀሳበኛን ለመፍጨት ነው። አንተ ቀልድ ነው መከረች ጀመር ለማጋሽ ሌን ነው እኮ ዛሬ እኮ ስተምብር ለመሄድ ነው እኛም የጠራክ እንድትሄድ ነው እኮ የጠራን። ዛሬ ስማኛ ዛሬ እኮ ልሄድ ነው ምናምን አለ እንድትሄድ ነው እኛም የጠራን። አይ በቃ ቀልድ ሲበዛ ደስ አይልም እኮ አንተ እናት ለምንድነው ስነ ሰማይ ነው እኛ እየቀለድን እኮ አይደለም አልኩ እንዴ? እየቀለዳችሁ ማነው እንጂ ከዚህ በላይ ቀልድ አለ እንዴ? ቃይ ቀልድ ሲበዛ በዚህ እንትን ይላል። ምን በቃ ደስ አይልም። እሺ ምን አገባኝ ስለ ቀልድ እናንተ ይመለከታል። ምን መለከት ነገር ላይ አትግባ። ዝም ብለህ አንተ የማዳመጥ ሰዓት ላይ አዳምጥ። አንተ ማን ልጅ እንዴ? አሚሩ ፌስታል ነገር ይዘህ ትመጣለህ ወይስ እንዴት ነው? ሱቅ ላይ እናገኛለን። ኧረ ለምን ይዞ የመጣው በፌስታል ነው፣ ይዞ የሚወጣው በፌስታል። ሲመጣ ነገሩ በፌስታል ነው። እዛ ከማሽን ቤቴ ከሚፈጭበት የለም እኔ እኮ ዱቄት ቤት ውስጥ ላይ ዱቄት ምናምን ነገር ሳይ አልመሰለም ነው እንደዚህ ይሄ ያለው ይኸኛው ስፖርተኛ ምናምን የሚጠቀሙት እንትን ነበር ይባላል። ፓውደር ምናምን መስሪ ነበር። ለካ ጀለስ የበቆሎ ጤፍ ነው እንትን ነው የስንዴ ነው። አይ በዚህ ልክ መሆን አልነበረብህም። አታውቅኝም ማለት ነው። እኔ አላውቅም። አሁን አንዋር ሲል ነው እንዴት አታውቅኝም? ጭራሽ አንተ ልታስፈራሩ አትችልም። እኔ አባብ ላስቀኝም ሁላ እችላለሁ። እሱን ልትናገሩ አትችልም። ምክንያቱም አታውቀውም። አይ ደግሞ ጓደኛዬ ነው እያልኩ ለምን ጠራኸኝ ነው? እኔ ካንተ ጋር ነው እሱን አላውቀውም ማለት አሁን ሰማይ መጣ። ውድ ቤተሰቦች እንግዲህ ያው ቀደም ያልኳችሁ ነገር አንዋር መጥቷል። አሁን ምንም አይደለም። የምፈልገው እንደነገርኩ ጓደኛዬ መጥቷል። አሁን ባና መኖር ፈልገው ከጓደኛዬ ጋር ነው። ጓደኛዬ የስ ጓደኛ እኔ ማላውቀው ጓደኛ አንተ ለምን ነው የማሰማኝ? ጓደኛዬ እያልኩ አይደል እንዴ? ጓደኛ ኪት ነው የመጣው። ምን አገባ እንዴ? ጓደኛዬ ነው እኮ እያልኩ ነው እንዴ? ለምን ነው የማሰማኝ? ጓደኛ ስላስቀየምኩ ይቅርታ። አላስቀየምክም። ተረጋጋ በቃ። እኔ እያናገርኩ ነው እንዴ? እና ስማኛ ጓደኛ እንኳን ነው አትበለኛ። ደጋግመህ ጓደኛዬ እሱ ነው። ካሁን በኋላ ደግሞ ከሱ ጋር መኖር ፈልገው ከአንተ ጋር መኖር አልፈልገው። ስለዚህ ከቤቴ እንድትወጣ ነው ፈልገው። ልብስህን ምናምን ይዘህ እንድትወጣ ነው ፈልገው። ከምን? አይ አልሰማኸኝም ነው? አይ ከቤቴ ማለት መብት የለም በዚህ እኮ በቃ እንድትወጣ ነው ፈልገው። ቤቱ ጋራ አይ በቃ እንድትወጣ ነው ፈልገው አልኩ። ጓደኛ ስለመጣ ነው። ጓደኛ እሱ ጓደኛ እሱ ነው። የልጅነቴ ጓደኛዬ ነው። ለአንተ ነው እኮ አይ እኔ እገዛለታለሁ ነው ለሱ ቶ ይሄ ይበቃዋል። ገብቶሃል? ያራዳ ልጅ ልብስ አይደለም የሰው ልጅ እንደሚላከው ዋናው ማንነቱ ነው። በልብስ አይገባም የሰው ልጅ። አንተ አሁን እያልኩ ያለሁት ልብስህን ይዘህ ከአንተ ጋር መኖር አልፈልግም። ካሁን በኋላ ልብስህን ይዘህ እንድትወጣ ነው ፈልገው። በቃ እንደዛ ይናርጋ። በቃ ለኔ ምርጥ ሀሳብ አለኝ አባት። ከሱ ጋር መኖር ነው ፈልገው። በቃ ሌላ ቤት ተከራይተህ አይ ጭራሽ አንተ ከራይ ጭራሽ ሁለላ አስበው። ቤቱ እኮ የተከራየሁት እኔ ነኝ። አከራዩ መቶ የሚይዘኝ እኔ ነው። የተከራየው አንተ ኮንክ ውጣ። አንተ ነህ እንደምታኖረኝ። ስለዚህ አከራዩ ጋር ደውዬ አልወጣም ካልክ እኮ ቀላል ነው። አከራዩ ጋር ደውዬ ልጅ አስወጣኝ ማለት ነው። ቀላል ነው። ቀላል ነው። አልወጣም እያልክ ነው? አልወጣም እያልክ ነው? ለምን ማትወጣው? ለምን እወጣለሁ እኮ ለምን ማትወጣው እኮ ለምን እወጣለሁ እንዴ? እኔ ካንተ ጋር መኖር አልፈልግም። ቤቱ የተከራየሁት እኔ ነኝ። ቤቱ የተከራየሁት እኔ ነኝ። ፍላጎት ከሌለ እኔ ቤት ውስጥ ነው። ቤቱ የተከራየሁት እኔ ነኝ። እኔ ነኝ። አንተ እንድታስረዳኝ አልፈልግም። ቤቱ የተከራየሁት እኔ ነኝ። መፍትሄ ያለኝ ደግሞ በቤቱ እኔ ነኝ። ቤቱ መፍትሄ ያለኝ እኔ ነኝ። አከራዩ ያውቃል። አንተ አያውቅም። አያውቅም። ስለማያውቅ ውጣ። ያው ግልጹ ነው እየነገርኩህ ያለሁት። እኔ አሁን አከራይ ጋር ደውዬ አስወጣልኝ። በቃ የቤቱ ውል የተፈራረምኩት
ውል የተፈራረምኩት እኔ ነኝ። ቶቶ ውል ከአከራዩ ጋር ውል የተፈራረምኩት እኔ ነኝ። በቃ ከኔ ጋር መተህ እየኖርክ ነበር። ዳውጣው መታወቂያ አለኝ። እሱ የለውም። ምን ላድርግሽ? አንተ እኮ ሙሉ አፓርታማው የተከራየበት ውል ያለ ውል አለ። ውል ያለ ሰው አንተ አሁን እየሰማኸኝ ነው እያልን ያለው ማለት ነው። በቃ ሌላ ቤት ፈልግና ወጣ። በቃ እኔ ከእሱ ጋር ነው መኖር ፈልገው። አሁን እኮ ሌላ ግልጽ እኮ አማርኛ ነው እያነገርኩ ያለሁት። ይገባ ተደባብቆ ለማን ልንገር ለማን ሽኩል በል ምናምን ያስደብረው ምናምን እንኳን አለ። ፊት ለፊት ላይ መጣ ውጣ። እኔ ደግሞ ሶስተኛ ሰው ደግሞ ይዤ መጣት አለ። እንደ ጓደኝነትና ልትወደው ነው የሚገባው። ሻንተ ነገር እንዴት ጓደኛዬ ነው እንዴ? ጓደኛዬ እንዴት ወደ አገባ ትለዋለህ? በዚህ ልክ አይ ማሰቡ ነው። እኔ አሁን ግራ እየገባኝ ያለ እንደሌላው ተሽኳሽ አይደለም። ነገሩን ቀለል እናድርገው እንጂ ሌላ ነገር አናስመስልም። እንዴት ማለት ሌላ ነገር አናስመስልም? ሌላ ነገር እኮ እያስመሰልክ ያለው አንተ ነህ። እናንተ ናችሁ እንጂ እኔ ምን በማላውቀው ነገር መጣ ፌስታ። እኛ ምን አደረግን እንዴ? እኔ እሺ ካንተ ጋር መኖር አልፈልግም ማለት ነው። እስቲ ለምን ነው የምወጣው? የተከራየሁት ጭራሽ ደግሞ የተከራየሁት አይደለም ቤት የተከራየሁት አይደለም። እሺ ቤት መከራየት አንተ እንትን ካቃለ ማለት ነው። እኔ እከራየላለሁ። ብር መክፈሉ አይደለም ዋናው ውል ነው። ዋናው ውል ሳይኖር ቁጭ ትላለህ እንዴ? እና ዋናው አልገባህም ነው እንጂ ጥገኛ ነህ። አሁን ጥገኛ መሆኑን ማለት ነው። እንዴት እንደሆነ ታውቃለህ? ውጣ ጥገኛ በቃ ለቀ ውጣ። እስቲ አንተ በራስህ ቆሜ እኖራለሁ ካልክ ውጣና እንሂድ። አከራዩ እኮ ካንተ ጋር ውል አልተፈራረመው። ምንድን ነው አንተ የምትደረገው? አሁን ማለት ነው የሚያኖር ሁሌም ማለት ነው ፈጣሪ ነው ለሰው ልጅ የሚያኖር። እኔ ያኖርኩ እያልኩ አይደለም ገር በጣም አስጣላችሁ ነው። እኔ ለኛ ራሱ በጣም ስላስጠላህ ነው ነገር ነው። እኔ ሰርችታይ ጋር መጥቶ ስነግርህ ማለት ነው ብትወጣ ደስ ይለኛል። አሪና በቃ እንደ በፊታችን መሆን እሱ አብራችሁ ትኖራላችሁ። ኑሯ ታዲያ ምን አገባኝ? ከእንዴት ጋር ምን አገናኝ? እኔ እኮ ምንድን ድርቅ የሚያደርገው በእግዚአብሔር ምንድን ድርቅ የሚያደርገው ለምን አደረገኝ? ይጫል እንዴ ይጫል ድሮም እኮ ወፍጮ ቤት ይሰራ እኮ መጫን ነው። ስለመጫን የሚያወራው ድሮም ሰው ወፍጮ ቤት ይሰራ ሰው አይደል? ለምን ሰው እናስጭናለን? ይጫል ምን እንላከው ለዛ ብላለ ግን ይገባና እንየው እስቲ ትንሽ ይጫላል። ሰው መሰረው ባይዘው በጋሪ ምናምን ነው ጋሪ ስለለመደ እኮ አለቃ ፓትሮን ማለት ገብቷል። አንተ ከገባኝ በቀኝ ነው። አንተ ከገባኝ በቀኝ ዋናው እሱ ነው። እኔማ ስለገባኝ ነው እያወራሁ ያለሁት። አሁን እያልኩ ያለሁት በቃ ሌላ ወሬ አታስወራኝ። ቤቱ አውራ እሺ፣ ካወራህ ምን ይመጣል? ቤቱ ምንድን ነው የልብ ማን ነው የልብ ሰጠህ? እንደዚህ አይ ነው እንደዚህ የልብ ሰጠህ ማን ነው? እሺ እንጠብቅም አስቆም ለብሮ አስቆም እስቲ አንተ ወንድ ከሆንክ ካሜራ አስቆም። ይሄ ለማስቆም ከወንድ ነው የጠበቀው። አንተ አስቆምሽ በቃ አንተ ወንድ ከሆንክ አስቆም። እንደለመደው ዱቄት ይዞ ሊደፋበት ነው። አይ ደረገው ወይ አይ ግን አንዳንዴ ስራ አይደል? የስራ ነገር ደግሞ አንዳንዴ ብዙ አመት ስቆይበት አይ እንትን አመሉ አይተውክም እና ምናልባት እንደዛ መስሎት ከሆነ አንዴ ቅር ያለሽ ነገር አለ መሰለኝ። ምን ያስብልኛል? ቅር ካለ ቅራሪ ጠጣ ሄዶ ወንድ ልጅ ወዲያው መውጣት አለቃ። አንተ ሰው ውጣ ሲል እስከምትጠብቅ ድረስ እኮ እኔ እንደዚህ አልችልም። ውጣ ቢለኝ ወጥቻለሁ። ቆየ ጅል ነኝ። ውጣ እሺ። እንዴት አንተ በእኛ ቤት ምንም በማይመለከት አንተ ውጣ ታዲያ ኖ ጭራሽ በእኛ ቤት ድጋሚ አንተ ከሄድን መተህ ውጣኛል። ኧረ በጣም የማይደረግ የማይመስል እኮ ነገር ነው። ድሮም እኮ ውሻና ባለጌ የሰው ልክ አያውቅም። እሺ ይሻል ከሆነ ውሻም ባለጌ መሳይ አንተ ለማንኛውም ማለት ነው እኔ እውነት ስነግርህ ስተባበረ ትንሽ እኔ ጋር ማለት ነው መሰለህ እኔ ጋር ብዙም አይኖርም። ግማሽ አንዳንዴ ሲስተሩ ጋር ይሄዳል። ያው ያ ነገር እንትን ነው ደባል ነው ገብቶሃል። እኔ ጋር ይመጣል እዛም ይሄዳል። አስበው እንትን እናንተ መደበሪያችሁ እየተደበረባችሁ ኖ እኔ ላይ ነው እንጂ እየተደበረ አይደለም። ስለዚህ አሁን እኔ ላይ ደግሞ ከምትደበር እሱ ደግሞ እያዝናናኝ ስለሆነ ብትወጣ ደስ ይለኛል። ገብቶሃል እኮ አሁን እኮ እኔ ማሂ በቃ አኑርሽ አንቺ ጋር ነው በቃ ውጣ። እህት ጋር መኖር አልፈልግም። ከእህት ጋር መኖር አልፈልግም። እንዴት ውጣልኝ? አንዴ አሁን ጥጋቡ እንዴት ሆናታችሁ? ጥጋበኛ ነው አንተ። እስከ ዛሬ እንዴት ጥጋበኛ መሆንን አላውቅም ነበር። ከየት ነው የመጣው? አንተ ከየት ነው የመጣው? ነው አንተ ቀብራራ ነው እኮ ንገረኝ። ማን ነው? ጓደኛዬ ስለ ማንነቱ ነው የሚፈልገው ነገር አስበል እንዴ። ማንነቱ አሚሩ ይባላል። በቃ አይ አንዋር ስለው ተቀደም ማን ነው ከተሰሰለ አሚሩ ይባላል። አሚሩ አይደሩም ግን አሁን በቃ መሪ ማለት ስለ ስሙ ምን አገባ? መሪ
ዶክተር አሚሩ ማለት መሪ ነው። እኔ እንዲመራኝ ነው የመጣው ቤት እንደዚህ ሀሳቤን አፈረስኩት ማለት ነው። እኔ ብያለሁ መጀመሪያ ሲጀመር የሰው ልጅ ዝም ብለህ የሆነ ሰዓት የሆነች ፍንጭ ስትሰጠው ነው የውስጡን አውጥቶ የሚናገረው። አይ ባለጌ ነው በጣም በዚህ ልክ መገመት የለብህም። ምን ባለጌ ነው በጣም ሲጀመር በዚህ ልክም በቃ አንተም ነገር አበቶኛል። አንተ እሱን ባለጌ ልትል አትችልም። አንተም ባለጌ ነህ። ምን አደረኩ? ሁለታችሁ ባለጌ ናችሁ። ስለዛ ቤተሰቦች ሁለቱም ባለጌ ስለሆኑ እኔ ደግሞ ብቻዬን ነው መኖር ፈልገው። ስለዚህ ምን ማለት ነው? በቃ አንተ ለራስህ ተከራይ ለደጉ ሰው መጋኛ ቢመታ ሰውን ብቻ ነው። ምን አገባ? እንዴት ጋኛ ቢመታኝ አይምታይ? ምን አገባ? ለምን ይመለከታል? ምን ጀመራችሁ? ምን አገባ? አንተ ውጡ። አንተ ካንተ ጋር መኖር አልፈልግም። ካንተ ጋር መኖር አልፈልግም። አውጡ። በቃ ቤቴ እንዳመጡሽ ከአሁን በኋላ ምን ማለት ነው? ቅር አላችሁ? ኧረ አላለም። ምን ማለት ነው? ቅር አይደል? ለምን ነው ቅር? እንዴት ከሰው ሀገር መጥቼ አንተም ብዬ ጭራሽ ከቤት ይወጡ አይደለም ከሰው ሀገር ማለት ነው። ለምን ከእንትና ሀገር አመጣም? እኔ ፍሬ ምን አገባኝ? ይመለከተኛል? እሺ ይመለከተኛል? አይመለከትም። እና አንተስ ከምን ሀገር ነው የመጣው? ኢትዮጵያ ልጅ ኢትዮጵያኛ የምን ልጅ ነህ? አፋድ ምን አይነት እናታችሁ የምናወራው ቋንቋ ሌላ ሆነ። ምን አውቃለሁ። አሁን እንትን እያለ በቃ ልጅ መጣ ምናምን። በቃ ሂዱ በቃ አልፈልጋችሁም ከአሁን በኋላ ሂዳ። አንተ ቆምክ እኮ አቤት እናሰጣለን። አይ እኔ በቃ አንተ ጋር ተውት እንዘሩ እኮ አነር አብራት ይሩን። በቃ አንተማ ሂድ። አንተ በቃ የምትሄድበት ብትሄድ አልደረስም። ምን ፈለጋችሁ? አንተም ለዚህ ነበር የጠራሁት። ሂድ። ከአሁን በኋላ አይናችሁን ማየት አልፈልግም። አንተም ሂድ። አሁን እሺ ምግብ አበላ እንዴ ምን አገባ ስለኔ ምግብ? አይ ቀልዱ ጋር በቃ እንሂድ። አንተ ሄድ። እኔ አልበላም። በቃ ካሁን በኋላ አይነን ማየት አልፈልግም። ከቤት ግን ቶሎ ከእንትን ብትወጣ አኖር ና እኔ ዛሬ ጭቅጭቅ የሚያደርገው ይዘህ ነው ወይ አንተ ጥለህ ነው ተፈተፈ እናድርገው አይደለም። እንደሰማ ምትሰጥ ስሜት ከፍ እንሻል ማስ ራሳችንን ማለት አለብን ነው ኤፍሬም አይዴ ልጠቀም እኔ አይደለም ተቀጠቀም ማለት አይ ከግዴታ ኃይላችን መጠቀም አለብን ነው። እሺ ምንድነው የፈለከው? በቃ ባባ ፍራንክ ተደርግልሻል። አኒክስ ላክስ ማን ይመችሽ አባቴ። አኒክስ ላክስ ለሶስት ነው የምንኖረው በኋላ አብዷል ደበር ይላል ሌላ ደበር። እሺ ኬት ነው የመጣው? ቡታጀራ ውቢት ከቡታጀራ ያው አልገደኝ እዛ ታውቂያለሽ መፍለቂያ ጎርፍ ነገር እያመጣን ነው እያመጣን ነው እንቀላቀልን ነው። በጣም ሌላም አሉ ይመጣሉ። እሺ ምን ደበረ ደግሞ ምን ደበረ ለሶስት ደበረ ያመጣችሁ አይ ደበረ ኑኩ አይ ደበረ አሁን ጋር ትወጣላችሁ ከቤት የነበር ትወጣላችሁ። አይ ቅድም ስትል ነበር ከቤት ይውጡልኝ ምናምን በቃ አንተም ቤት ከቤት ውጣ ፈልገህ ግባ እንዴ የቤቱ አስተዳዳሪ እኮ አንተ ሆንክ አባ። ወዲያው ምን አለ መሰለህ አንተም በቃ ተመለስ ከቤት ተመለስ። አዎ ከቤት ሽሮ ነበርና ሽሮውን ንቆ ስጋውን ሊበላ ሄደ። ያ ስጋውን ማጣውና ሲመጣ ሽሮውን ማልቋል። ምን አገባኝ ሽሮውን በበላው መጀመሪያ እኮ እሺ ከኔ ቤት ጋር ምን አገናኝ? አይ መጀመሪያ መናገር እንደ ሽማግሌ ተረት ይውድ። አሁን የት ነው ምግቡ ያዘዝከው? ሂድዛ ቤተሰብ አንተ ከኔ ጋር እንደዚህ አይነት ነገር ጭራሽ ውጣ ማለልኩም ውጣ አቁም። እንዴት እንደዚህ ታደርጋለህ? ይለመዳል። አንተ ባላቀው ሰው እኮ አንተ ነኝ የምበጠብጠን። አራድሽ ፎቶ የታሱ ፎቶ ውጣ የታሱ ና እኔ አንተን ነው ፈልገው